ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ የሚዲያችን ተከታታዮች በዛሬው ዕለት ቅዳሜ 6 2018 ዓ.ም ከተለያዩ የኢትዮጵያ ክልሎች የደረሱን የቪዲዮና የፎቶግራፍ መረጃ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በጅማ ከተማ በዛሬው ቀን በአይነቱ ለየት ያለና ከአሁን በፊት ታይቶ የማይታወቅ ከባድ የተቃውሞ ሰልፍ ሲካሄድ ውሏል። በዚህ የዛሬው የጅማ ሰልፍ የከተማዋን የጸጥታ አካላትን ጭምር ሊቆጣጠሩት ያልቻሉ ከአቅማቸው በላይ በመሆኑ የተኩስ እርምታ በመተኮስ ህዝቡን ሊበትኑ ሲራወጡ የአይን እማኞች ይናገራሉ። የተላከልን ቪዲዮ በከፊል ተከታተሉት። በተመሳሳይ በአርባ ምንጭ ከተማ ከፍተኛ የተቃውሞ ሰልፍ ሲደረግ ነው የዋለው። በከፊል የደረሰን ዜናም የቪዲዮ ምስል ይህን ይመስላል። ይህ በእንዲህ እንዳለ የብልጽግና አገዛዝ ካሁን በፊት የጤና ባለሙያዎች የደሞዝ ጥያቄ በማንሳት ሰልፍ የወጡ ሰሞኑንና የስራ ማቆም አድማ ያደረጉ ሰሞኑን የብልጽግና ካድሬዎች ነጭ ጋቦን በመልበስ ክትባት እየሰጡ አስመስለው ፎቶግራፍ በማንሳት ለኢትዮጵያ ሕዝብ የጤና ባለሙያዎቹ ወደ ስራቸው ተመልሰዋል በማለት እንዳጭበረበሩ ይታወሳል። በዛሬው ዕለት ደግሞ በደቡብ ኢትዮጵያ የቦና ዙሪያ ወረዳ አስተዳደርና ምክትል አስተዳደሩ ገጠር ሂደው አዲስ በተሰራ የግለሰብ የጭቃ ቤት የሰፈሩ ልጆች በመሰብሰብ በምስሉ እንደምታዩት መምህራን ወደ ስራ ገበታቸው ተመልሰዋል የሚል በሀገርና በህዝብ በክብርና በመኖርና አለመኖር ህልውና ሲቀልዱ ውለዋል ብልጽግናዎች። ይህ በምስሉ የምታዩት የዛሬው ክስተት ነው። የቦና ወረዳ አስተዳደርና ምክትሉም ገጠር ድረስ በመሄድ ልክ አስተማሪዎች ወደ ስራቸው እንደተመለሱ በማስመሰል በተማሪዎች መሀል ላይ ሆነው ፎቶግራፍ ተነስተው ለቀዋል። ነገር ግን በደቡብ ክልል በተለይ በእነዚህ አካባቢዎች እስካሁን ትምህርት እንዳልተጀመረና አስተማሪዎች የደሞዝ ጥያቄን ያነሱትን ሁሉም ነገር ጥያቄ እስኪመለስላቸው ድረስ ትምህርት እንደማይጀምሩ አሳውቀዋል። የአፋር ክልል ፕሬዝዳንት ሆኖ በማገልገል ላይ የሚገኘው አወል አርባ በክልሉ አሁን ላይ በጣም አሳዛኝና ለማመን የሚከብዱ የአፋር ህዝቦች ስሞታና ቅሬታ በፎቶግራፍ በማስደገፍ እያሰሙ ነው። ለሚዲያችን ታይም ሚዲያ የደረሰ የፎቶግራፍ መረጃ በአሁኑ ሰዓት በአሁኑ ዘመን በአፋር ክልል በጠራራ ፀሐይ ዛፍ ስር የሚማሩ የአፋር ህጻናት አሉ። እንደሚታወቀው የአፋር ክልል በክልሉ ባለው የተፈጥሮ ሀብት የጨው ምርት በማውጣትና ለገበያ በማቅረብ በቢሊዮኖች ብሮችን የሚሰበስብ ክልል ነው። ይሁን እንጂ ይህ በምስሉ የምታዩት ፎቶግራፍ ዛሬ ለታይም ሚዲያ ከነጽሁፉ የደረሰ መረጃ ነው።
የሚገርመው ነገር ግን አወል አርባ ህዝቡን በስርዓት ሳያስተዳድር ላለፉት 7 ዓመታት የብልጽግና አገዛዝ ተላላኪ በመሆን የህዝቡን ችግርና የኑሮ መመሳቀል ከቋት ሳይቆጥር አሁንም አንዴ አሰብ አንዴ ቀይ ባህር ሲፈልግ ትግራይ ያለ ክልሉን የጦርነት አውድማ ለማድረግ መዘላበዱ ነው። ነገር ግን ይሄው በምስሉ እንደምታዩት እነዚህ ህፃናት እንደ ዜጋ ሳይሆን ከሰው በታች በሆነ ክብር ፀሐይና አቧራ ላይ ተጥለው ትምህርት እውቀት አትንፈጉን፣ እንደ ዜጋ የመማር መብት እስካለን በማለት ይህን ጽሑፍ ልከውልናል። ጽሑፉ ሲጀምር እንዲህ ይላል። ይድረስ ለታይም ሚዲያ። ይህ ጽሑፍ ከአፋር ክልል አላይታ ቀበሌ ነው። ድምፃችንን አሰሙልን እባካችሁ፣ ምስጋናችን ከአላህ ይሁን ይላል። በአፋር ክልል ዞን 2 ኢሬፕቲ ወረዳ አላይታ ቀበሌና ሃይታን ቀበሌ አፋር ክልል ለሚመለከተው ሁሉ ይድረስ። ለክልሉ ትምህርት ቢሮ በኢሬፕቲ ወረዳ ስር በምትገኘው በአላይታና በሃይታን ቀበሌ ህዝቦች ላይ እየተካሄደ ያለው የመማር ማስተማር እጥረት ድንቁርና ላወጃችሁ ሁሉም የኢሬፕቲ ወረዳ አስተዳደር እንዲሁም ለኢሬፕቲ ወረዳ ትምህርት ጽሕፈት ቤትና ለሚመለከተው አካል ሁሉ በተለይ የአላይታ ቀበሌ ትምህርት ቤት ላይ ልጆች እየተማሩ አይደሉም። ምክንያቱም አንደኛ የመምህር እጥረት፣ ሁለተኛ የሱፐርቫይዘር ችግር፣ ሶስተኛ የትምህርት ቤት እጥረት፣ አራተኛ የብላክ ቦርድ ችግር። ይህ ሁሉ የወረዳችን ትምህርት ጽሕፈት ቤት ድክመት ነው። እኛም ዜጋ ነን። እንደ ዜጋ የመማር መብት አለን። መማር እንፈልጋለን። እንደ ዜጋ የመማር መብት ተነጥቀን ዝም የምንልበት ጊዜ አብቅተዋል። በብልጽግና ዘመን የመማር መብታችን አይቀበርም። የመማር ጉዳይ የህልውናችን ጉዳይ ነው። ላለፉት ለ2 ዓመታት ትውልድን የገደለ ተቋም አላይታና ሃይታን ቀበሌ ትምህርት ቤት ምክንያቱም የመምህራን ችግር፣ ኢፍትሐዊ የትምህርት ተደራሽነትን እንቃወማለን። እኛም የትምህርት ተደራሽነት የማግኘት ግዴታና የመማር ተፈጥሯዊ መብት አለን። መብታችን ይከበረልን። ለሁሉም ዜጎች እኩልና ፍትሐዊ የትምህርት ተደራሽነት ይድረስ። ጥራትና ቀጣይነት ያለው ትምህርትም ለሁሉም ዜጋ እንላለን። ይድረስ ለክልላችን ትምህርት ቢሮ ኃላፊ የሆነው አቶ ሙሳ አደም ይላል። በመጨረሻም የአማራ ክልል ታጣቂ ፋኖዎች በዛሬው ቅዳሜ ህዳር 6 2018 ዓ.ም በተለያዩ የክልሉ ከተሞችና ቦታዎች ጥቃት ማድረሳቸውን ለሚዲያችን መረጃ ደርሰዋል። በጎጃም አዲስ ዓለምና በመካነ ሰላም መካከል የምትገኝ ሻፍ የተባለች ከተማ ፋኖዎች በቁጥጥራቸው እንዳስገቧት ተገለጸ። በተመሳሳይ በክልሉ ከጋሸና ፍላቂት እስከ ደብረ ታቦር የነበረው የብልጽግና ሰራዊት ላይ ከባድ ኪሳራና ውድመት እንዳደረሱ እንዲሁም ደብረ ብርሃን ሰፍሮ የነበረውና በአካባቢው ወጣ ገባ እያለ ከፋኖዎች ጋር ይታኩስ የነበረው የ304ኛ ኮማንዶ ክፍለ ጦር ወደ አዲስ አበባ እንዲመለስ ትዕዛዝ መሰጠቱንና በሰላ ድንጋይ የነበረው 104ኛ የአየር ወለድ ክፍለ ጦር በቦታው ከፍተኛ ሞትና ኪሳራ ስላጋጠመው ሰላ ድንጋይን ለቆ ሲወጣ በንጹሐን ዜጎች ላይ ከባድ የበቀል እርምጃ እየወሰደ እየገደለና እያወደመ እንደወጣ የደረሰን ዘገባ ያመለክታል። ይህ በእንዲህ እንዳለ በመርሃ ቤቴ፣ በጋይንት፣ በጎጃም ችጋሊ ፋኖች ድል መቀዳጀታቸውን ሲገልጹ፣ በትልቁ ደግሞ በባህር ዳር ኤርፖርት በከባድ ብረቶች በታገዘ ውጊያ ፋኖዎች በኤርፖርቱ ከባባድ ብረቶችን በመተኮስ የኤርፖርቱ የመገናኛ መስመሮች እንዳወደሙና በኤርፖርቱ አጠገብ ለጥበቃ ከነበሩ ታንኮች አንዱን ማቃጠላቸውን የደረሰን መረጃ ይጠቁማል። ይሁን እንጂ የዛሬው ጥቃት በተመለከተ የብልጽግና መንግስት፣ የአማራ ክልልና የመከላከያ ሚኒስትሩ ያሉት አንዳች ነገር የለም። ወድ የሚዲያችን ተከታታይ ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።